ፖሊሶችን ሳይ መተንፈስ ነበር ያቃተኝ። እኔ ሊወስዱ መስሎኝ በጣም ደግጬ ነበር። ቤዛዊት ሲሉ ሉሊትን እኔ የምከፍተው እያለኝ ሄደች። ግን ስትሄድ ያልጠበቀችው ነገር ነው ያገኛትና ፖሊሶች ናቸው። እዛ ያው በጣም የደነገጠችው እና ምን ፈልጋችሁ ነው ስትል ያው ቤዛን ፈልገን ነው ሲላት እሷ እዛ ያው ተረጋጋች እና ከዛ በኋላ ፖሊሶች ያው መጥቶ እንፈልግሻለን ሲሏት ያው ትንሽ ተደናግጣለች እና ያፌት ደግሞ ከላይ ሆኖ ምንድነው ይላል አይ ቤዛን ፖሊሶች ሊወስዷን ነው ቆይ ጠብቁኝ ብሎ ይመጣል። ጠብቁኝ ብሎ እንደመጣ ግን ከዛ አብረን መሄድ እንችላለን ሲላቸው አይ እናንተ ጣቢያ መምጣት ትችላላችሁ በሌላ መኪና ያላቸው። ያፌት ግን ይቅርታ ናታን ግን ዘመድ የላትም እሷ መፈታት አለበት ቢኒን ጠበቃ ሆናት እያለ ቢኒ ደግሞ እኔ አሁን ጠበቃ ሆን መጀመሪያ እናጣራ ያለን ግን ቢኒ ጉዱን አላየም የኤፍራታን እንደምታስገድላት ስላላወቀ እዛ ያው ወደ ፖሊስ ጣቢያንም የወሰዷት። ሉሊት ግን እኔ ደንግጬ ነበር እሷን ሲሉ ትንሽ ተረጋጋው ምናምን ስትል የቤዛ ጓደኛ እንደ ይህን ያህል ምን አስፈራሽ ምናምን ስትለታይ አልፈራውም። ከዛ ግን ጺም ስላለች ለጺ ሁለቱን አጣ ምን ማለት ነው ምናምን አይ ተይው ስትል አለቻ። ከዛ ቤዛም ወደ ፖሊስ ጣቢያ ሄዳለች። እናቱ ደግሞ ከቢኒ ጋር ወደ ፖሊስ ጣቢያ ሂደዋል። ከዛ በኋላ ገኒ መጣችና የመጥፎ ነገሮች አትስሚ፣ እኔ ማስታወስ እንድትፈልጊ ከፈለግሽ ከቤታችሁ እወስድሻለሁ ስትላት ግን ሉሊት በጣም ነው የተደናገረችው። ምክንያቱም ማናት እዚህ ካስታወሰች ያው ሉሊትም የመጨረሻ ስለሚያበቃላ ለዛ ነው የተደናገጠችው እና ኤፉ ከዛ መጣ የታለች ለምን በሰው ከምታስገድለኝ ለምን እራሷ አትገለኝ ስትል ቢኒና ያፌት ግራ ገባቸው። እዛ እሷን ልታስገድለኝ ነበር ምናምን ብላ ስትነገረቻቸውና ወደ ፖሊስ ጣቢያ ሄዳለች አሏት እና በጣም እዛ ገኒ መጣችን እንዴ መታችኋል እንዴ ምን ሆነሽ ነው ስትላት እዛ ሲነግሯት ገኒ በጣም አዘነ። ወይኔ ልጄ ምን አደረገቻቸው ጥላቷ የበዛባት ለምንድን ነው የሚያስገድሏት ስትል ቢኒ መጣና ገኒ ነይ ሌላ ነገር እንዳታወሪ ብሎ ምክንያቱም እናቴ ልጅሽ እናትሽ ነሽ ካለቻት ፈርቶ ነው ለዛ ነው እሱ ወሰዳትና ከዛ የኔ እናቱ እኔ ገኒ እንደው እናቴ ብትሆን ደስ ይለኛል። ወንድሜ ደግሞ ስሙ ይቅርታ እነሱ ወንድሜ ቢሆን በጣም ደስ ይለኛል። ታውቃለህ ባለፈው ቁጭ ብለን ከመሀል እሷን ቁጭ አድርገን ስትል እናቱ እንደገና ጠጋ አድርጎ እቅፍ ነው በጣም ነው ደስ ያለውና ብትሆን ብሏል። እንግዲህ ለቀጣይ ያው እንደምትነግራት ገኒ እናትሽ ነኝ ብላ እንደምትነግራት ተስፋ እናደርግ። አሁን ኤፍራት አሁን ባለችበት ሰዓት ትፈልጋለች እና እናት ወይም ወንድም በፊት ግን እሺ አትልም ነበር። ግን አሁን የገኒን ሁኔታ ምናምን እያየች በቃ በጣም ነው ደስ ያላትና ከዛ ወዛ ማናት ያው ሉሊት ያው ደወለች ያፌት ግን ቤዛን በእንትርባልሻ በሰራሻት ዋጋ ትከፍያታለሽ ምናምን እያለ ነው እንግዲህ። ሉሊት ለያፌት ደውላለች። ያፌት እንትራላት በጣም ነው የተቆጣት። እንዴ እሺ ስለው መከራ እምቢ ስለው መከራ እያለች እና ቀጣይ ደግሞ ያው ኤፍራት ሉሊት እንደምትታሰብ ተስፋ እናደርጋለን። ምክንያቱም አንድ ሰው ለሰው ተንኮል ሲያስብ እነሱ አሁን ራሳቸው ባሴሩ ሴራ ነው ራሳቸው እንትን ያሉትና ራሳቸው ባሴሩ ሴራ ራሳቸው ያው ቤዛ ነበረች እንግዲህ ኤፍራታን ልታስገድል የነበረው ነገር ግን ሳይሳካላት ቀርቶ ራሷ ባጠመደች ወጥመድ ራሷ ናት እንግዲህ ወጥመድ ውስጥ የገባች እንግዲህ እና
እንደዚህ ደስ ይላል። የህግ የበላይነት ሲከበር እውነት እንደ ድራማው እውነቱ ነው። ኢትዮጵያ ውስጥ የህግ የበላይነት ቢከበር እንዴት ደስ እንደሚል። ቤዛ ግን የጠረጠረችው ማንን ነው? ሉሊትን ነው። ሉሊት ናት እንደዚህ የምታደርገው ብላለች። ግን ሉሊት ሳትሆን ያቺ የቤዛ ጓደኛ ለያፌት ስለምትነግረው እና ያፌት ነው ያሳሰራ። ግን እሷ ሉሊት ናት እያለች ነው። እና ሉሊትም ያው ቀጣይ ትታሰራለች። ኤፍራታም እንግዲህ ደስ የሚለው ኤፉም አልተገደለች። ቀጣይ ጺም እንደምታስታውስ ከበፊቷ እንደና እንደምታስታውስ ተስፋና ምክንያቱም አሁን ቤዛ ከታሰረች ያው ታስታውሳለች እና ኤፉ ባለመሞቷ ያው በጣም ደስ ብሎናል። ኤፉ ምክንያቱም ብዙ መከራና ስቃይ ነው ያሳለፈችው እና ስለዚህ ቤዛ እንግዲህ ራሷ ባጠመደችው ወጥመድ ራሷ ናት የታሰረችው በራሷ ባጠመደችው ወጥመድ እና እንግዲህ ኤፉ ሁሉም ሰው ኤፉ ከተገደለ ፊልም አናይም እያለ ነበር። እውነት ነው። ኤፉ በጣም ስቃይና መከራ ያሳየች ስለሆነ በጣም ደግሞ ለቀጣይ እንደምታስታውስ ተስፋ እናደርጋለን እና ቤዛ እንግዲህ ያው እስር ቤትን ትቅመስ። ስለዚህ ቤዛ የተሳሳተች መሳሳት ኤፉ እህቷ ነበረች። ምክንያቱም አንድ እናት አባት ባይወለዱም ቤተሰቦቿ አሳድገዋል ነበረና እንደ እህቷ ነበር ማየት የነበረ። እሷ ግን ለወንድ ብላ እህቷን ታጣ ነበረ፣ ልታስገድላል ነበር። ምክንያቱም ለማይወዳትን ወንድ አብራ ብትኖር እሱ ፍቅር ካልሰጣት ምን ያደርግላታል? እሱ ስህተቷ እንግዲህ ከዚህ ላይ ነው። ስለዚህ ከዚህ ድራማ ልንማር ይገባን። እውነት ይሄ ድራማ በጣም ደስ የሚል ድራማ ነው እና ምክንያቱም እሷ እንግዲህ የማይወዳትን ወንድ ነው እንግዲህ የምትከተለው ቤዛ እና የማይወዳት ላይ የሚወዳትን ብትከተል የማይወዳትን ነው እሷ እየተከተለች ያለችው እና በጣም ደስ የሚል አስተማሪ ድራማ ነው እና እንግዲህ ቤዛ ያው አንዳንድ ጊዜ ጥሩ ነው። ገብቷቸዋል። ስቃይን ረሃብን መቅመስ ኤፉ ብዙ ስቃይ መከራ አይታ ነው ያደገችው እና ቤዛ ደግሞ ያው በቤተሰብ ምንም ስቃይ ምንም ነገር ያየችው ነገር የለምና ጥሩ ነው። አንዳንድ ጊዜ እንደዚህ ስቃይንና ረሃብን መቅመስ ለወደፊቱ ይህን ነገር ችግርንም ከቀመሰች ያው ማሪኝ እንደምትል ተስፋ እናደርጋለን። እኔ ግን ያናደደኝ ማን ነው? ናቱ ነው። ናቱ ክፋቷን እያወቀ ምን እያወቀ ለሷ ጠበቃ ለሷ ምናምን ይላል። ማይረባ ነው ናቱ። ግን አናዶኛል ናቱ። ቢኒያም ግን እምቢ ብሎታል። ቢኒያም ደስ የሚል ነው፣ ጥሩ ልጅ ነው እሱ እና ናቱ ግን ዝም ብሎ አንዳንድ ጊዜ ያው ከባድ ነገር ነው እና እንግዲህ ቤዛ እንግዲህ በፖሊስ ታጅባ ሄዳለች። ከዛ ምን እንደሚያደርጓት አናውቅም። የጠቆመባት ሰው ማን እንደሆነ እስካሁን አልታወቀም። እንግዲህ ያፌት ነው። ያፌትም እንግዲህ ቀጣይ ቅጣቱን ያገኛል። ሉሊትና ያፌት ቀጣይ እና ናታን ሁሉ ጊዜ እንደተጃጃልክ እስኪ አሁን እንኳን ነቃ ብልጥ ነቃ እና ቤዛ እንግዲህ ለኤፍራታ ባዘጋጀሽላት ጉድጓድ ራስሽ ገብተሻል እላለሁኝ እና ስለዚህ እና አሁን ቤዛና አብረው ቁጭ ማለት እያስታወሰች ነው። እያስታወሰች ትክ ማለት በደንብ እያየቻት ነው። እንግዲህ ሉሊት በጣም እየተደናገጠች ደንግጣለች። በጣም ነው የደነገጠችው። ያው እያስታወሰች ቀጣይ እንደምትገባ እናውቃለን። ሉሊት የድራማው ድምቀት ናት። በእርግጥ የድራማው ደስ ትለኛለች ሉሊት እና ግን
እጽ አሁን እያስታወሰች ነው። ገኒም እረዳሻለሁ ብላታለች። ገኒ እንግዲህ ተደናቅራል። ሉሊትና ኤፍራታ ያው እንትን ባለማለቷ ደስ ብሎናል። እንግዲህ ቀጣይ ምን እንደሚመጣ እናቅም እንግዲህ እና ገኒ ደግሞ የቤዛን ጓደኛ እኔ መጀመሪያውን ቀልቤ አልወደዳትም ነበረ። እሷ ጠቁማባት ይሆናል። አንቺ ደግሞ ከሌና አልወድም ቀልቤ የምታዩ ትላለች ሉሊት። የሉሊት መደናገር በጣም ነው የሚያስገርመው። እና ሉሊትዬ እንግዲህ አይዞሽ፣ ቀጣይ አንቺም ወደ ከርቸሌ እስከምትገቢ ድረስ እስከዛ ድረስ ዘና ፈታ ብለሽ ጠብቂ እና እዚህ ደግሞ ትክ ብላ ታያቸዋለች። እዚህ ያው በማስታወስ እኔ ታውቃ ይመስለኛል እዚህ አስታውሳለች፣ ግን የሆነ ምን እንደሚሉ ለማወቅ ይመስለኛል። እና ከባድ ነው ብቻ እና እንግዲህ እኔ ያፌት የገረመኝ ኤፉ እንግዲህ ለምን እንዳትገደል እንደፈለገ አላውቅም። ያፌት ያው ማለት ናቱ ስለሚወዳ ለዛ ያፌት ያው በቀል ከዚህ ድራማ ላይ ምንም እንደማይሰራ ጥሩ አይደለም። በቃ እና በቀል ለማንም አይጠቅምም። በቀል ይሁን ሁሉ ያፌት አሁን እንደዛ የሚያደርገው በልጅነቱ ያሳለፈው ነው እና ግን አሁን ቤዛን የሚያስፈታት አይመስለኝም። ትከፍያታለሽ ብዙ ዋጋ ብሏታል። አሁን ሉሊትን ደግሞ ተከታተሏት ብሏል። የእሱን ጠባቂዎቹን ጀለሶችን ሉሊትን ተጠባበው ትንሽ ዋጋ መቅነስ አለባት ብሏል። ቀጣይ እንግዲህ ሉሊት ምን እንደምታመጣ አናቅም። እና ወይኔ ሰዎች ናታን ግን በጣም ነው ያዘነው። ምክንያቱም እኔና እሷ እህትና ወንድም ካሳለፍ 7 ወር ወይ 8 ወር ቢሆነን ነው አሁን የምታስታውሰው የበፊቱን ነው ብሏል። ኤፉ ደግሞ ጊዜ እንስጣት፣ አሁን ወደ ራሷ ትመለሳለች፣ አይዞን ምናምን እያለች እሱ ግን በጣም ነው የተከዘው። ምክንያቱም እህቱ እንደ በፊት ማለት የ7 ወር 8 ወር ያን የነበረችበትን እንድትመለስ ያን ጊዜ ይፈልጋል እና ያለው ነገር ይህ ነው። በቀጣይ ደግሞ ሉሊት ከርቸሌ ገብታ ለማየት ያብቃን ቅመሞችዬ። እንግዲህ አዲሶች ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያው አንዳንድ ጊዜ ቀስ ምለው ወይም ማቋረጥ ስለሚጠሩ ልቤን እየሰረቁኝ ይገባቸዋል እና ነባሮች ደግሞ ስለምታበረታቱ በጣም አመሰግናለሁ ውዶችዬ። ሀገራችን ኢትዮጵያን ሰላም ያደርግልን። እኛም በስደት ያለ ነው ለሀገራችን ያብቃን፣ ለሀገራችን ያብቃን። ኢትዮጵያ ሀገራችንም ሰላም ያደርግልን። ዘረኝነት የሚባልን በሽታ ያጥፋልን እና ስለነበረን ቆይታው አመሰግናለሁ። እስከ ሳምንት ቸርን ሰንብት እላለሁ። ላይክ አድርጉ ግን ስገቡ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። በፂሞት ይዣቸዋለሁኝና እንግዲህ ወይም በሉሊት ደስ ትላለች። የድራማው ድምቀት። እስከ ሳምንት ቸርን ሰንብት።